አሁን ዓለማችን ላይ የገጠማት ችግር ወይም ደግሞ ያለው ፈተና ይሄ ነው። ለሌላው በጎ ነገር ማድረግ ለኛ እንዲደረግልን እንደምንፈልገው ሊሆን ይገባል። ወርቃማው ሕግ በነገራችን ላይ ይሄ ነው በመጽሐፍ። ይሄን ልንይዝ ያስፈልገናል እንጂ ግለኝነት ይሄ በዓለም ውስጥ ኖሮ ራስን ብቻ መሰረት አድርጎ መኖር ተገቢነት የለውም። ሌላው በዚህ ዓለም ላይ ከምናየው ነገር መካከል አንዱ ሁላችንም ወንዶችም ሴቶችም እግዚአብሔር በመፍጠር በሰውነት እኩል አድርጎ ፈጥሮናል። በሰውነትና በመፍጠር እግዚአብሔር እኩል አድርጎ ፈጥሮናል። ከአራቱ ባህሪያተ ሥጋና ከሶስቱ ባህሪያተ ነፍስ ከሰባት ነገሮች እግዚአብሔር አዋህዶ ፈጥሮናል። እገሌ በላይ እገሌ በታች፣ እገሌ እንደዚህ እገሌ እንደዚህ የሚል ነገር የለም።